ሰው መከራ ሲጸናበት፣ ሰው ጊዜ ሲርቅበት፣ ሰው ለጥያቄው መልስ ሲያጣበት እንዲህ ይላል። ቢረሳኝ ነው፣ ባይወደኝ ነው፣ ባይኖር ነው። መጨረሻ ላይ ኧረ የለም ለማለት የሚደርሰው እንዲህ ባሉ ጊዜያት ነው። እንዲህ ባሉ ጊዜያት እግዚአብሔር አላያለኝ የሚል ጩኸት ነው የሚሰማው። ክርስቲያኖች ምናልባት እግዚአብሔር አላይ ብሎን ሳይሆን እኛ እንታይ ብለን እንዳይሆን መጠርጠር ነው። የእግዚአብሔር ዓይኖችማ አይደክሙ ኃያላን ናቸው። የእግዚአብሔር ዓይኖችማ አያንቀላፉ ትጉሃን ናቸው። የእግዚአብሔር ዓይኖችማ አይጨልምባቸው ብሩሃን ናቸው። የእግዚአብሔር ዓይኖችማ አይሞቱ ሕያዋን ናቸው። የእግዚአብሔር ዓይኖችማ አያዳሉ ጻድቃን ናቸው። ታዲያ ዓይኖቹ እንዲህ ከሆኑ ምናልባት እኛ ላለመታየት ተደብቀን እንዳይሆን ነው መጠርጠር። እንጂማ እግዚአብሔር ያያል። እጠራለሁ አትሰማኝም፣ እጮኻለሁ አታደምጠኝም እንለው ይሆናል እግዚአብሔር። እሱ ግን የሚመልስልን መቼ ጠራኸኝ ነው ሚለን። ምክንያቱም እግዚአብሔርን መጥሪያ አንደበቶቻችን አሁን እኔ የምናገርበት እናንተ የምትጮኹበት አንደበቶች አይደሉም። እግዚአብሔርን መጥሪያ አንደበቶቻችን ንጽሕናና ምግባራችን። ያለ ንጽሕናና ያለ ምግባር ጮኸን አላደመጥከኝም ብንለው፣ ብንጠራህ አልሰማኸኝም ብንለው ያለ ጥርጥር መቼ ጠራኸኝ ነው የሚለው። ሰው መከራ ሲጸናበት፣ ሰው ጊዜ ሲርቅበት፣ ሰው ለጥያቄው መልስ ሲያጣበት እንዲህ ይላል። ቢረሳኝ ነው፣ ባይወደኝ ነው፣ ባይኖር ነው። መጨረሻ ላይ ኧረ የለም ለማለት የሚደርሰው እንዲህ ባሉ ጊዜያት ነው። እንዲህ ባሉ ጊዜያት እግዚአብሔር አላያለኝ የሚል ጩኸት ነው የሚሰማው። ክርስቲያኖች ምናልባት እግዚአብሔር አላይ ብሎን ሳይሆን እኛ እንታይ ብለን እንዳይሆን መጠርጠር ነው። የእግዚአብሔር ዓይኖችማ አይደክሙ ኃያላን ናቸው። የእግዚአብሔር ዓይኖችማ አያንቀላፉ ትጉሃን ናቸው። የእግዚአብሔር ዓይኖችማ አይጨልምባቸው ብሩሃን ናቸው። የእግዚአብሔር ዓይኖችማ አይሞቱ ሕያዋን ናቸው። የእግዚአብሔር ዓይኖችማ አያዳሉ ጻድቃን ናቸው። ታዲያ ዓይኖቹ እንዲህ ከሆኑ ምናልባት እኛ ላለመታየት ተደብቀን እንዳይሆን ነው መጠርጠር። እንጂማ እግዚአብሔር ያያል። እጠራለሁ አትሰማኝም፣ እጮኻለሁ አታደምጠኝም እንለው ይሆናል እግዚአብሔር። እሱ ግን የሚመልስልን መቼ ጠራኸኝ ነው ሚለን። ምክንያቱም እግዚአብሔርን መጥሪያ አንደበቶቻችን አሁን እኔ የምናገርበት እናንተ የምትጮኹበት አንደበቶች አይደሉም። እግዚአብሔርን መጥሪያ አንደበቶቻችን ንጽሕናና ምግባራችን። ያለ ንጽሕናና ያለ ምግባር ጮኸን አላደመጥከኝም ብንለው፣
ብንጠራህ አልሰማኸኝም ብንለው ያለ ጥርጥር መቼ ጠራኸኝ ነው የሚለው።